ሰላም ጤና ይስጥልኝ። ውድና የተከበራችሁ የብራንቱ ተከታታዮች እንደምቆያችሁ ሁሉ ሰላም ነው? እግዚአብሔር ይመስገን እኔ ጋር ሰላም ነው። ዛሬ ደግሞ አቮካዶ ቅባት አሰራር ይዤላችሁ መጥቻለሁ። ሁላችሁም እንደ ቪዲዮ ላይ እንደምትመለከቱት አቮካዶ በሰላ የታጠበ አቮካዶ ነው። አቮካዶአችን እንግዲህ ብዙ ጥቅም አለው። ለጸጉራችንም ቆዳችን ለደረቀ ጸጉር ያለሰልሳል። እንዲሁም ደግሞ ቆዳችን ላይ የተለያዩ ፉርፉር ካለ ማለት ነውና ሁለት ከፍለን በእንደዚህ መልኩ ያው ከጀመርኩ በኋላ ነው ቪዲዮ መቅረጽ የጀመርኩትና እንዲህ በማንካ እናወጣለን። ሁለት ቦታ እየቆረጥን ማለት ነውና ከዛ ያው መሀል ላይ ያለውን ፍሬውን አውጥተን በዚህ መልኩ እናዘጋጃለን ማለት ነው። ያው ቪዲዮ ላይ እንደምትመለከቱት ሁሉንም ከውስጡ በደንብ አድርገን በደንብ የበሰለ መሆን አለበት። ያው እንደምታውቁ ኦርጋኒክ ነው። በቤታችሁ የምትሰሩት ነገር ምንም ለቆዳችሁ ሆነ ለጸጉራችሁ ምንም ስጋት የለባችሁ ማለት ነውና አቮካዶ ደግሞ እኔ ጸጉሬ አቮካዶ በጣም ነው የሚስማማው። በነገራችን ላይ ያለሰልሳል። ውስጥ ያሉ እነዚህ ፎሮፎር የመሳሰሉትን ነገሮችን ከውስጡ በደንብ አድርጎ ቆዳውን ጥርት ያደርግልኛል ማለት ነው። አቮካዶ አለ እንደ ጸጉር ሚሳች ማግዜ ርቷነት ዲፈርሽ ቀራውን እጁ ለቀራውን ቆዳ ውስጥ ቀራውን እጁን በደንብ አድርጎ ጥርት ነው የሚያደርግልኝ ማለት ነው። በዚህ መልኩ እንግዲህ እንደምትመለከቱት በማንካ እየቆራረጥን አውጥተናል። እንግዲህ እያያችሁ ቪዲዮን ማለት ነው። እንዲህ አድርጋችሁ ነው በቤታችሁ የሚሰሩት እናንተም ማለት ነው። ቀላል ነው፣ በጣም ቀላል ነው። በአፍሪካ ውስጥ ገብቶ ተመርቶ የሚመጡ ቅባቶችን ከመጠቀም እንደዚህ አይነት ኦርጋኒክ የሆኑ ቅባቶችን ለጸጉራችን መጠቀም በጣም መልካም ነው። ያው አቮካዶ መቀባት ብቻም አይደለም መብላትም በጣም ነው የምወደው በነገራችን ላይ ማለት ነው። ያው እኔ ሁሉ ጊዜ እንደምላችሁ የለቀቀው ነገር ብቻ ነው የሚወጣው። በዚህ መልኩ እንግዲህ ቆራርጠን ውስጡ ያሉን የአቮካዶ ያው ይሄ 1 ኪሎ አቮካዶ የሚያክል ነው። ከላዩ ለሰላጣ ሰርተናል። እናንተ የምትችሉትን ያክል ነው የምትሰሩት። የምትፈልጉት ያክል ሰርታችሁ ማስቀመጥ ትችላላችሁ። እንግዲህ ያን ለማድረግ በማካክ እንደዚህ ክትፍ እናደርግና እናስተካክላለን። ያው እንደ ቪዲዮ እንደምትመለከቱት ማለት ነው። እንደዚህ የሚሆነው ቶሎ እሳቱ ገብቶት ቅባቱን እንዲያወጣልን ስለሚያደርግልን ማለት ነው። እንደዚህ በማንካችን በቪዲዮ ላይ እንደምትመለከቱት ቆረጥ እናደርጋለን። ከፈለጋችሁ ግን ደግሞ እናንተ በእጃችሁ ምንም ነገር ሳትጨምሩ በእጃችሁ ማለት ትችላላችሁ። ጃንት አድርጋችሁ ጃንትን ባታደርጉ ደግሞ ችግር የለው። ያው ንጹህ እጃችሁ መጠቀም ትችላላችሁ ማለት ነው። ተመልከቱት በዚህ መልኩ ያው እየቆራረጥን እናዘጋጃለን። በጣም የበሰለ መሆን አለበት። በነገራችን ላይ በጣም የበሰለ አቮካዶ ነው መጠቀም ያለባችሁ ማለት ነው። እንደዚህ የበሰለውን አቮካዶ ቢሆን አንደኛ ነገር ጊዜ የሚወስድባችሁ፣ ሁለተኛ ነገር ደግሞ እንደዚህ ያው ለመዳጥ ምን ለማለትም አትቸገሩም ማለት ነው። አለዛ ደግሞ የነጭ ሽንኩርትም ሙቆጫ እዚህ በያለንበት አረብ ሀገር አለ። በሱም ልቅጥ አድርጋችሁ ማውጣት ትችላላችሁ፣ ልክ እንደ ኑግ ማለት ነውና በዚህ መልኩ እንግዲህ እንደምትመለከቱት እኔ ያው በማንካ ሰርቻለሁ። እናንተ በሚመቸው መንገድ መስራት ትችላላችሁ እንግዲህ ማለት ነው። እንዲህ ካደረግን በኋላ እንግዲህ በ150 ዲግሪ ፍረን ውስጥ ነው ከተትኩት ማለት ነው። እንደምትመለከቱት ያው እንግዲህ እየቀለጠ ነው። ከውስጡ ያለው ቅባት እየወጣ እያችሁ አይደለ? ከመጀመሪያ ጀምሮ ማለት ነው። ምን ያክል ጊዜ ይፈጃል? ከ20 እስከ 30 ደቂቃ። ከዛም በላይም ከፈጀባችሁ እንደ አቀናነሳችሁ ፓወር እንደጨመራችሁበት ነው። እኔ እንደዛ አዘጋጅቼ ያው በቪዲዮም በማል እየቆረጥኩ ነው እንዳይረዝምባችሁ ከሚል ማለት ነው። አያችሁ አይደለ? በዚህ መልኩ እንግዲህ በሹካ እንትን እያልኩት ነው ያለውት ማለት ነው። ያው በደንብ ቅባቱ እንዲወጣልኝ ስለምፈልግ በሹካ እንዲ ጫን እያደረኩኝ እንትን እላለሁ ማለት ነው። መብሰሉን በደንብ አድርጎ ልክ እንደ ጁስ አይነት ነገር አለ አይደል? እንደዛ አይሆንም። በነገራችን ላይ ሽታው እንዴት ደስ እንደሚል ልነግራችሁ አልችልም። ምንም ነገር አልተጨመረበትም። አቮካዶና አቮካዶ ብቻ ነው፣ ምንም ነገር ማለት ነው። ያው እንዳያችሁ በፊት ለፊታችሁ ነው የሰራሁት። ይሄንንም በፊት ለፊታችሁ ነው ፍሬም ውስጥ የከተትኩት ማለት ነው። የቆራረጥኩት ቪዲዮ ግን ምንድነው እንዳይረዝምባችሁ በመሃል ያው እያቆየውን ምናምን አለዛ ግን በጣም ረጅም ቪዲዮ ሊሆንብኝ ስለሚችል
እና ሁሉ ጊዜ ውስጡ ታስቀምጡትና ከትንሽ ደቂቃ በኋላ ቆይታችሁ በሹካ አሁንም እየመለሳችሁ ታገላብጣላችሁ ማለት ነው። ዳጥ እያደረጋችሁ ይሄ ማለት ምንድነው? በደንብ ቅባቱ ውስጡ ያለው እንዲወጣልን ማለት ነው። እና ፍርን ውስጥ ነው የከተትኩት። በድስትም መስራት ትችላላችሁ፣ ኦር ደግሞ የተለያዩ ነገሮችን ጨምራችሁ መስራት ትችላላችሁ በቀላሉ ማለት ነው። በቀላሉ ያው አሁን እንግዲህ እንደምትመለከቱት ጨርሷል። አሁን ቡኒ ሆኖልኛል ማለት ነው። እና ለእናንተ እዚህ ጋር ቡኒ ሲሆን ያው እንትን ያለ እንዳይመስላችሁ፣ ቅባቱ አረንጓዴ ነው የሚሆነው። አሁን ታውታላችሁ ማለት ነው። እና አሁን ጨርሻለሁ። ትንሽ ቀዝቀዝ እንድል ብዬ አጥፍቼ ነው ውስጡ የተውኩት ማለት ነው። እና በዚህ መልኩ በሳህን ማድረግ ትችላላችሁ። በእጃችሁ ብኩት አድርጋችሁ እንደ ቢዛ አድርጋችሁ ሳህን ላይ ጋግራችሁ ፍረን ውስጥ መክተት ትችላላችሁ። በተለያየ መልኩ መስራት ትችላላችሁ። የግዴታ በእንደዚህ መልኩ ላይሆን ይችላል ማለት ነው። እና እናንተ ያላችሁ ዘዴ መጠቀም ትችላላችሁ ማለት ነው። እና ያው በጣም አሪፍ ነው። በነገራችን ላይ ለጸጉሬ ተስማምቶኛል። እኔ በጣም ተስማምቶኛል። እናንተንም ይስማማችኋል ብዬ አስባለሁ። እንደምትመለከቱት ከፍረን ውስጥ አወጣሁኝ። ይሄ የምትመለከቱት ማንኛውም ያ ስቶክኒን ነው እኔ የተጠቀምኩት፣ ንጹህ አዲስ ማለት ነው። እና እናንተ የፈለጋችሁትን ማጥላል መጠቀም ትችላላችሁ። እኔ ግን በቤቴ ነበረ ይሄ ስለነበረ በዚህ ነው የተጠቀምኩት እንደምታዩት ማለት ነው። ያው ተመልከቱት ማለት ነውና እንደዚህ አድርገን በደንብ አድርገን ወደ ውስጥ እየጨመርን ለእንትን ለማለት ለመጠንፈፍ ወይንም ደግሞ ለማጥለል ቅባቱን ለየብቻ እንደገና ደግሞ ትርፈ ምርቱን ለየብቻ እንዲያወጣልን ማለት ነውና በዚህ መልኩ እዚህ ውስጥ እንከታለን። እዚህ ውስጥ እንግዲህ ተመልከቱት። ይሄንን ትርፈ ምርቱንም አንጥለውም። በነገራችን ላይ የተለያየ ነገር ማለትም ውህዶችን የምትቀቡ ከሆነ ጸጉራችሁን መልሳችሁ መቀባት ትችላላችሁ እንጂ መጣል አይጠበቅባችሁም ማለት ነው። ኦኬ። እና በዚህ መልኩ እንደምትመለከቱት እየጠራረግን ነው። ምክንያቱም ያሳሳል፣ በጣም ወፍራም ነው። በነገራችን ላይ ቅባቱ አሁን ታዩታላችሁ ማለት ነውና ጥዩት። በሳኑ ላይ ራሱ እንትን ያለችዋል የወረደችውን ማለት ነውና ያው በቤታችሁ ያለውን ማጥላ መጠቀም ትችላላችሁ። ወንፊት ግን ማጥላ የሻይ ማጥላ ምናምን አትጠቀሙ። አሳሩ ወይም ደግሞ ድፍርስ ነገር እንዳያጋጥማችሁ ተመልከቱት እንዴት እንደሆነ እንዴት እንደሚያምር አረንጓዴ ሆኖ ማለት ነው። እንግዲህ በዚህ መልኩ ነው ያጠለልኩት። እናንተ በምትፈልጉት መልኩ ማጥለል ትችላላችሁ። በጣም ወፍራም ቅባት ነው፣ በጣም ማለት ነው። እንግዲህ እኛ ለአንድ ጊዜ ነው እንደምላችሁ፣ ሁሉ ጊዜ እኛ 3 ነን፣ ለሶስታችን ነው እየሰራሁት የነበረው ማለት ነውና ለእናንተ ላሳያችሁ ብዬ ነው አጨማመቁን እንጂ በደንብ እንትን ብዬ ነው ያወጣሁት ማለት ነው። ተመልከቱት ማለት ነው። በዚህ መልኩ በቀላሉ ፍሬሽ የሆነ አቮካዶ ገዝታችሁ በቤታችሁ መስራት ትችላላችሁ ማለት ነው። ያለ ማንም አጋዥ ያለ ምንም ነገር ኬሚካል ነጻ የሆነ በቤታችሁ ማለት ነው። በአካባቢያችሁ በሚገኙ ውህዶችን የሰራነውን ቅባት እንግዲህ ለመቀባት እንዲያመቸን በዚህ እናረጋለን። በነገራችን ላይ ይሄ 2ኛ ጊዜ ነው የሰራሁት። ጨርሼ ያው የተመቸኝን ነገር ነው በነገራችን ላይ ለእናንተ የምነግራችሁ። ተቀብቼ ኦር ደግሞ ሞክሬ ካልተመቸኝ አላመጣም ማለት ነው። ስለተመቸኝ ነው ያው ለእናንተም ለማሳየት የመጣሁት ማለት ነው። ውድ ቤተሰብ እዚህ ላይ ጨምርና አሳያችኋለሁ። በጣም ለጸጉራችሁ በጣም ለሚበጣጠስ ለሚያሳክክ እንዲሁም ደግሞ ከርዳዳ ለሆነ ጸጉር በጣም ነው የሚያለሳልሰው ማለት ነው። የኔ ጫፍጫፉ በጣም ነው እንትን የሚለው እንዲሁም ደግሞ ከፊት ለፊቱ ለተሰባበረ ጸጉር በጣም ጠቃሚ ነው ማለት ነው። አቮካዶ በነገራችን ላይ ያው በጣም አሪፍ ነው። ለምግብነትም ብትሉ ለጸጉራችን ብትሉ ለቆዳችን ለፊታችንም ለማንኛውም ነገር በጣም አሪፍና ምርጥ ነው ማለት ነው። ያው እንግዲህ እንደምትመለከቱት ጨርሻለሁ። እዚህ ላይ ገልብጫለሁ ማለት ነው። በነገራችን ላይ በጣም ወፍራም ነው። ሌላ ቅባት መጨመር ትችላላችሁ። በጣም ወፍራም ነው። ሌላ ቅባት ጨምራችሁ ማቅጠን ትችላላችሁ ወደ ጸጉራችሁ ቆዳ እንዲገባ ማለት ነው። እና ምንም ጊዜ ደግሞ ስትቀቡት ሙቅ ውሃ ውስጥ አድርጋችሁ ተጠቀሙት። በነገራችን ላይ ሰርቼ ያስቀመጥኩት አለ ለእናንተ ላሳያችሁ ብዬ ነው ዛሬ ይሄንን የሰራሁት እንጂ ላሳያችሁ ብዬ እንጂ ያው ሰርቼ ያስቀመጥኩት ይኸውላችሁ፣ አያችሁት አይደል? ይሄ ማለትም በእንደዚህ አይነት 2 ሰርቼ ጨርሼ ለጸጉሬ ላይ
በጣም ለውጣዎቻለሁ ማለት ነው። በነገራችን ላይ ይህን ቅባት ለመሰራት የተነሳሳውበት ምክንያት ለምንድን ነው መሰላችሁ? ጸጉሬችን በጣም እያሳከከኝ ተቸግሬ ጸጉሬ ለምንድን ነው የሚያሳክከው በሚለው ተነሳው። በዛ ይሄኛውን አቮካዶ ቅባት ሰራሁኝ። ቀጥዬ እንግዲህ ለጸጉሬ ተስማሚ በጣም ይነቃቀል ነበረ፣ በጣም ደግሞ ያሳክከኝ ነበር ማለት ነው። እና ከሱ ተነስቼ ነው ይህንን ቅባት ለመስራት ቤት ውስጥ የወሰንኩት ማለት ነው። እና ይኸውናችሁ ሙሉ ነበር ማለት ነው። ያው እንዳልኳቸው እኔ ቤት 3 ኢትዮጵያውያን አሉ ተከፋፍለን። እኔ በዚህ ይኸው አሁን ይሄን አጉድዬው ነው ከላዩ ላይ ካሜራው ይታያቸዋል ብዬ አስባለሁ። እና ተቀብቼ ጨርሼ ለእናንተ ላሳያችሁ ብዬ ነው ይሄንን የሰራሁት ማለት ነው። እና ሁላችሁም በቤታችሁ ምክሩ፣ ምርጥ ነው በጣም ማለት ነው። እና ወዳችኋለሁ። ቀጣይ በሌላ ቪዲዮ ደግሞ እንገናኛለን። በሌላኛው ቪዲዮ ደግሞ እንገናኛለን። መልካም ቆይታ ይሆንላችሁ። ወዳችኋለሁ።